በየቀኑ እንቁላል፣ ስጋና የፕሮቲን ዱቄቶችን እየተመገቡ ነገር ግን የጡንቻዎ መጠን መኮማተሩን ከቀጠለ እንዲሁም እግሮችዎ እየደከሙና ሚዛን የመጠበቅ ብቃታችሁ እየቀነሰ ከሆነ ይህ የተለመደ የእርጅና ሂደት አይደለም። ብዙዎች ዕድሜያቸው ከ60 ዓመት በላይ ሲሆን ጡንቻን ለማቆየት የግድ የእንስሳት ፕሮቲን መመገብ አለብን ብለው ያምናሉ። ነገር ግን ሳይንሱ አዲስ ያረጋገጠው አስደናቂ እውነት ይህንን የተለመደ አመለካከት ሙሉ በሙሉ ቀይሮታል። ለምን መሰላችሁ? ከ60 ዓመት በኋላ ሰውነታችን የጨዋታውን ሕግ ይለውጣል። የጡንቻ ማደጊያ ቁልፍ ወይም ሳይንሱ ኤምቶር ብሎ የሚጠራው የባዮሎጂካዊ ምልክት ማስተላለፊያ ስርዓት ሙሉ በሙሉ ይደክማል። ይህ ማለት ምን ማለት ነው? ዕድሜያቸው የገፋ ሰዎች ውድ የሆኑ ፕሮቲኖችን ይመገባሉ፣ ነገር ግን ያረጀው የሰውነት የተፈጥሮ ስርዓት መልእክቱን ለጡንቻዎቹ በፍጹም አያደርስም። ነገር ግን በቅርብ የወጣ ጥናት እንደሚያሳየው የተወሰኑ የእጽዋት ፕሮቲኖች ይህንን የተዘጋውን የኤምቶር በር ሰብረው በመግባት የተኙ የጡንቻ ስሮችን ማደስ ይችላሉ። እነዚህ ምግቦች ከእንቁላል ይበልጥ ውጤታማ የሚሆኑት ብዙ ፕሮቲን ስላላቸው ሳይሆን ያረጁ ጡንቻዎች በመጨረሻ ለእነዚህ ምግቦች ምላሽ መስጠት ስለሚችሉ ብቻ ነው። ስለዚህ ዛሬ ዕድሜ እየገፋ ሲሄድ የግድ መወሰድ ያለባቸውን 6 የእጽዋት ፕሮቲኖችን አንድ ባንድ እናያለን። ወደ 6ቱ የእጽዋት ፕሮቲኖች ዝርዝር ከመግባታችን በፊት አንድ ጥያቄ ልጠይቃችሁ። በአሁኑ ጊዜ የእናንተ የትኛው የሰውነት ክፍል የበለጠ ደካማ እንደሆነ ይሰማችኋል? እግራችሁ፣ እጃችሁ ወይስ ሚዛን የመጠበቅ ብቃታችሁ? እንዲሁም ዕድሜያችሁ ስንት እንደሆነ አሁኑኑ በአስተያየት መስጫው ላይ ጻፉልኝ። ለእያንዳንዳችሁ የትኛውን ምግብ የበለጠ መውሰድ እንዳለባችሁ እጠቁማችኋለሁ። ቁጥር 6 ላይ ያስቀመጥነው ምግብ ስፒናች ወይም በሀገራችን ቆስጣ የምንለው ነው። አሁን ቆስጣ ምን ፕሮቲን አለው ብላችሁ ልትገረሙ ትችላላችሁ። ከዶሮ ስጋ ጋር ካነጻጸራችሁት ልክ ናችሁ። አንድ እጅ ሙሉ የበሰለ ቆስጣ የሚሰጠው 5 ግራም ፕሮቲን ብቻ ነው። ነገር ግን ከ60 ዓመት በኋላ ትልቁ ጉዳይ የፕሮቲኑ መብዛት ብቻ አይደለም። ቆስጣን እጅግ ወሳኝ የሚያደርገው አብሮት የሚመጣው ስውር ኃይል ነው። ለምን መሰላችሁ? ስፒናች በናይትሬትስ የበለጸገ ነው። ይህ ንጥረ ነገር ሰውነታችን ውስጥ ሲገባ ወደ ናይትሪክ ኦክሳይድ ይቀየራል። ይህንን ሂደት ልክ ጠባብ የነበረን የደም ስር መንገድ በሰፊው ከመክፈት ጋር ማመሳሰል እንችላለን። በዚህም ጡንቻዎቻችሁ በኦክስጅንና በንጥረ ነገሮች ይጥለቀለቃሉ። በጥናቱ መሰረት ይህ ናይትሬት በዕድሜ በገፉ ሰዎች ላይ የጡንቻን ቅልጥፍና በ40% ያሻሽላል። ለአንድ አረጋዊ ይህ ማለት ጡንቻዎቹ አነስተኛ ኃይል በመጠቀም ብዙ ሥራ መስራት ይችላሉ ማለት ነው። ትክክለኛው የተፈጥሮ አስማት ግን ማግኒዥየም ነው። ዕድሜያቸው ከ60 በላይ የሆኑ አዋቂዎች ከ60% በላይ የሚሆኑት የዚህ ወሳኝ ማዕድን እጥረት አለባቸው። ያለ ማግኒዥየም ፕሮቲንን ወደ እውነተኛ የጡንቻ ህብረ ህዋስ የመቀየር ኃላፊነት ያላቸው የሰውነታችን ኢንዛይሞች ልክ መዶሻ እንደሌለው አናጺ እጃቸው ይተሳሰራል። አንድ እጅ ሙሉ የበሰለ ቆስጣ ግን የዕለታዊ ፍላጎታችሁን 40% ያህል ማግኒዥየም በቀላሉ ይሰጣችኋል። ከስፒናች ከፍተኛውን ጥቅም ለማግኘት በወይራ ዘይት ውስጥ ለ2 ወይም ለ3 ደቂቃዎች ብቻ ቀለል አድርጋችሁ ጥበሱት። ሙቀቱ ማዕድናትን ጠፍንጎ የሚይዘውን ኦክሳሊክ አሲድ የተባለውን መጥፎ ውህድ ይሰብረዋል። ወይራ ዘይቱ ደግሞ ቪታሚኖችን ሰውነታችን በፍጥነት እንዲመጣቸው ይረዳል። በሳምንት ከ3 እስከ 4 ጊዜ በሳህን ትንሽ መጠን ያለው ቆስጣ መመገብ ይመረጣል። ወደ ሾርባ መጨመር፣ ከጠዋት እንቁላል ጋር ማቀላቀል ወይም ጥቂት ሎሚ ጨምሮ መመገብ ፍጹም ወርቃማ መንገድ ነው። 5ኛ ላይ ያስቀመጥነው ጥቁር ቦለቄ ነው። በአንድ ኩባያ ውስጥ 15 ግራም ፕሮቲን የያዘው ጥቁር ቦለቄ ከሁለት ትላልቅ እንቁላሎች የበለጠ አቅም አለው። ነገር ግን ዕድሜያቸው ከ60 በላይ ለሆኑ ሰዎች እውነተኛው ሚስጥራዊ መሳሪያ በውስጡ ያለው ከፍተኛ የሬዚስታንት ስታርች ወይም የማይፈጭ ስታርች ይዘት ነው። ይህንን ስታርች በሰውነታችን ውስጥ ያሉ መጥፎ ነገሮችን ጠርጎ እንደሚያስወግድ የቆሻሻ መኪና ማሰብ ትችላላችሁ። ሳይፈጭ በቀጥታ አንጀት ውስጥ በመግባት ጠቃሚ ባክቴሪያዎችን ይመግባል። እነዚህ ባክቴሪያዎች ደግሞ የሰውነት መቆጣትን ወይም ኢንፍላሜሽን በከፍተኛ ሁኔታ የሚቀንሱ እንደ ቡትሬት ያሉ ውህዶችን ያመርታል። ይህ ያስፈለገው ለምን መሰላችሁ? በአንድ ትልቅ የሕክምና ጥናት መሰረት አረጋውያንን የሚያጠቃው ስር የሰደደ የሰውነት መቆጣት የጡንቻ ፕሮቲን ምርትን በቀጥታ ያግደዋል። ሰውነት እብጠትና መቆጣትን ለማዋጋት ሲባዝን ጡንቻ መገንባቱን ያቆማል። ጥቁር ቦለቄ ግን ያንን የተዘጋ መንገድ ያጸዳል። ስለዚህም ሰውነታችሁ ጠንካራ ጡንቻ በመገንባት ላይ ብቻ ትኩረት እንዲያደርግ ይረዳዋል። በተጨማሪም በጥቁር ቦለቄ ውስጥ በሌሎች እጽዋት ውስጥ የማይገኘው ሊሲን የተባለ አሚኖ አሲድ በከፍተኛ ሁኔታ ይገኛል። ሊሲን ካልሽየምን ለመምጠጥና ኮላጅንን ለመገንባት እጅግ ወሳኝ ነው። ይህም ጡንቻዎቻችሁን ከአጥንታችሁ ጋር የሚያያይዙትን ተያያዥ ህብረ ህዋሳት ያጠነክራል። በዚህም የተሻለ ሚዛን፣ የበለጠ መረጋጋት እንዲኖራችሁ በማድረግ የመውደቅ አደጋን በከፍተኛ ሁኔታ ይቀንሳል። አጠቃቀሙም የታሸገ ጥቁር ቦለቄ የሚጠቀሙ ከሆነ ከመጠን በላይ የሆነውን ጨው ለማስወገድ
በደንብ ጠቡት። የደረቀውን ደግሞ ሌሊቱን ሙሉ ዘፍዝፋችሁ ካቆያችሁት በኋላ በደንብ ቀቅላችሁ አብስሉት። ከዚያም ሰላጣ ውስጥ በመጨመር ወይም ከነጭ ሽንኩርትና ከጥቂት የሎሚ ጭማቂ ጋር በመቀላቀል ወደ ሙቅ ሾርባ መቀየር ትችላላችሁ። በሳምንት ቢያንስ 2 ጊዜ መመገብ ይኖርባችኋል። ቁጥር 4 ላይ ያስቀመጥነው ደግሞ ሽምብራ ነው። በአንድ ኩባያ ውስጥ 15 ግራም ያህል ፕሮቲን በመያዝ ከጥቁር ቦለቄ ጋር የሚቀራረበው ይህ ጥራጥሬ ከፍተኛ ጥራት ያለውን ፕሮቲን ውስብስብ ከሆነ ካርቦሃይድሬት ጋር አጣምሮ የያዘ ድንቅ ምግብ ነው። ጡንቻን ለመገንባት የእድገት ማነቃቂያ የሆኑትን የአካል ብቃት እንቅስቃሴዎችን ለማድረግ የግድ ኃይል ያስፈልጋል። ሽምብራ ደግሞ ጡንቻ መገንቢያውንም ሆነ የሰውነት ማገዶን ወይም ኃይሉን አንድ ላይ አጣጥሞ ያቀርባል። በጥናቱ መሰረት በምግባቸው ውስጥ ሽምብራን ያካተቱ አረጋውያን የእጅ መጨበጥ ጥንካሬና የእግር ጉልበት ላይ ከፍተኛ መሻሻል አሳይተዋል። ለአረጋውያን ሽምብራ ሌላ ትልቅ ምስጢራዊ ጥቅም ይሰጣል። እሱም ለፕሮቲን ሜታቦሊዝም ወይም የምግብ መፈጨትና ወደ ኃይል መቀየር ሂደት እጅግ አስፈላጊ በሆነው በቫይታሚን ቢ6 የበለጸገ መሆኑ ነው። ይህንን ቫይታሚን በሰውነታችን ውስጥ እንደ ፕሮቲን መፍጫ ማሽን ማሰብ እንችላለን። በቂ ቫይታሚን ቢ6 ከሌለ ሰውነቶ የሚመገቡትን ፕሮቲን ለጡንቻ ጥገና ወደሚያስፈልጉት አሚኖ አሲዶች በብቃት መለወጥ አይችልም። አንድ ኩባያ ሽምብራ ግን የዕለታዊ የቢ6 ፍላጎቶን ከ50% በላይ ያቀርባል። ሶስተኛው አረንጓዴ አተር ነው። ይህ ምግብ በምድራችን ላይ ዕድሜያቸው ለገፉ ሰዎች ጡንቻን ለመገንባት ከሚያስችሉ የተፈጥሮ ስጦታዎች መካከል ገና ያልተባነነበት ግን እጅግ ትልቅ ጥቅም ያለው ምግብ ነው። በአንድ ኩባያ ውስጥ ያለው 9 ግራም ፕሮቲን መጠነኛ ሊመስል ቢችልም ዋናው ሚስጥር ግን የፕሮቲኑ ጥራት ላይ ነው። ለምን መሰላችሁ? አረንጓዴ አተር በሊዩሲን ንጥረ ነገር እጅግ የበለጸገ ነው። ይህንን ንጥረ ነገር ሰውነታችን ጡንቻ መገንባት እንዲጀምር የሚያደርግ ነው። ዕድሜያችን ከ60 ሲሻገር ይህ ቁልፍ ስሜቱ እየቀነሰ ስለሚሄድ ያረጁ ጡንቻዎችን ለማንቃት ከፍተኛ የሊዩሲን ክምችት ያስፈልጋል። በጥናቶች መሰረት በአተር ውስጥ ያለው የሊዩሲን መጠን በስፖርቱ ዓለም ታዋቂ ከሆነው ከዌይ ፕሮቲን ጋር በእጅጉ ይወዳደራል። ይህም የወተት ተዋጽኦዎችን ለሚያስወግዱ ሰዎች አተርን በሳይንስ የተረጋገጠ ኃይለኛ አማራጭ ያደርገዋል። ከሊዩሲን በተጨማሪ አተር ኦክሲጅንን ወደ ጡንቻዎች ለሚያጓጉዘው የብረት ወይም አይረን ንጥረ ነገርና ለአጥንት ጤንነት ወሳኝ ለሆነው ቫይታሚን ኬን የያዘ ነው። ከሁሉም በላይ ደግሞ አተር ለመፈጨት ቀላል ነው። የሆድ መነፋትን ከሚያመጡ ከባድ ባቄላዎች በተለየ ያረጁ የምግብ መፈጨት ስርዓቶች በቀላሉ ሊያስተናግዱት የሚችሉት ቀላል የፋይበር መዋቅር አለው። ቁጥር 2 ላይ የምናገኘው ምስር ነው። በዚህ ዝርዝር ውስጥ ዕድሜያቸው ከ60 ዓመት በላይ የሆኑ አረጋውያን ሁሉ ዛሬውኑ መመገብ መጀመር ያለባቸው አንድ ምግብ አለ። እሱ ምስር ነው። ይህ ትንሽ ጥራጥሬ በአንድ ኩባያ የበሰለ ምስር ውስጥ በሚያስገርም ሁኔታ 18 ግራም ፕሮቲን ይዟል። ይህም ካሉት የእጽዋት ምግቦች ሁሉ ከፍተኛ የፕሮቲን ክምችት ካላቸው ውስጥ ግንባር ቀደም ያደርገዋል። እንዴት ካላችሁ ከ8000 በላይ አረጋውያንን በመከታተል የተደረገ ሰፊ ጥናት እንዳረጋገጠው በሳምንት ቢያንስ 2 ጊዜ ምስር የሚመገቡ አረጋውያን የጡንቻ ብዛታቸውን በአስተማማኝ ሁኔታ ጠብቀው ማቆየት ችለዋል። ተመራማሪዎች እንዳስተዋሉት በምስር ውስጥ ያለው የፕሮቲን የፋይበርና የማዕድናት ልዩ ጥምረት ያረጁ የጡንቻ ህብረ ህዋሳትን ለብቻቸው ከተዘጋጁ የፕሮቲን ማሟያዎች ወይም ሰፕሊመንቶች በበለጠ ሁኔታ ይጠብቃል። በተጨማሪም ምስር ለፎሌትና ለፖታሺየም ታላቅ የኃይል ምንጭ ነው። አንድ ኩባያ ምስር ብቻ የዕለታዊ የፎሌት ፍላጎትን በ90% ያቀርባል። ይህንን ንጥረ ነገር አዳዲስ የጡንቻ ህዋሳት መፈጠርን በቀጥታ የሚደግፍ እንደ ህዋስ መገንቢያ መሐንዲስ ማሰብ እንችላለን። በምስር ውስጥ ያለው ከፍተኛ የፖታሺየም ክምችት ደግሞ የደም ግፊት መድኃኒቶችን የሚወስዱ አረጋውያንን በተለይ የሚያስቸግረውን የጡንቻ መዛልና ድንገተኛ መሸማቀቅ በአስተማማኝ ሁኔታ ይከላከላል። በዝርዝራችን የመጨረሻውና አንደኛ ደረጃን የያዘው አኩሪ አተር ነው። ዕድሜያቸው ከ60 ዓመት በላይ ሆኖ የጠፋውን ጡንቻ በድጋሚ መገንባት ለሚፈልጉ ሰዎች ከዚህ አስደናቂ ጥራጥሬ ጀርባ ያለው ሳይንስ በእውነትም ተወዳዳሪ የሌለው ልዩ ተአምር ነው። ለምን መሰላችሁ? አኩሪ አተር በአንድ ኩባያ ውስጥ 20 ግራም የተሟላ ፕሮቲን ያቀርባል። ይህ ማለት ጡንቻ ለላቀ እድገት የሚፈልገውን 9ኙንም አስፈላጊ አሚኖ አሲዶች ይዟል ማለት ነው። ይህ ባህሪ በእጽዋት ምግቦች ውስጥ እጅግ በጣም ያልተለመደ በመሆኑ አኩሪ አተርን ከእንስሳት ፕሮቲኖች ጋር እኩል በሆነ ተመሳሳይ ምድብ ውስጥ ያስቀምጠዋል። ነገር ግን ለአረጋውያን በትክክልም ልዩ የሚያደርገው በውስጡ እንደ ጄኔስቲንና ዴዚዲዝን ያሉ አይሶፍላቮኖች በከፍተኛ መጠን መገኘታቸው ነው። ይህንን ሂደት ልክ ለዓመታት ተዘግቶ ለነበረ የጡንቻ በር አዲስ የማስተላለፊያ ቁልፍ እንደ ማግኘት ማሰብ ትችላላችሁ። እነዚህ ውህዶች ያረጁ ህዋሳት ራሳቸውን እንዲገነቡ፣
እንዲጠግኑና እንዲጠብቁ የሚነግሩ ለስላሳና ተፈጥሯዊ ምልክቶችን ይኮርጃሉ። በትልቅ የሕክምና ጥናት መሰረት አዘውትረው የአኩሪ አተር ምግቦችን የሚመገቡ አረጋውያን ካልተመገቡት ጋር ሲነጻጸሩ በጡንቻ ብዛት ላይ የ40% የላቀ መሻሻል አሳይተዋል። ከ60 ዓመት ዕድሜ በኋላ አብዛኛው ሰው በየዓመቱ ከ3% እስከ 5% የሚሆነውን የጡንቻ ብዛቱን በዝምታ እንደሚያጣ ሲገነዘቡ ይህ የ40% ልዩነት በጣም ግዙፍና ሕይወትን የሚቀይር ነው። ጤናችሁ በየቀኑ በምታደርጉት ትንሽ ምርጫ ነው የሚገነባው። ስለዚህ በጥበብ ምረጡ፣ አስባችሁበት ተመገቡ። በቀጣይ የጤና ትምህርት እስከምንገናኝ ጤና ይስጣችሁ።